ብሩኬ የልፋት ዋጋችን ይከፈለን፣ ኦዲየንሶች ደስታችን ይመለስልን። ለምንድን ነው እያሉ ነው። እንግዲህ ያው መልእክቱን አስተላልፌያለሁ። ሃይሚና ብሩኬ ደስታችንን ተዋት ተንጠቁን እያሉ ነው። ዛሬ የመጣሁበት ግን የኮመንቱ ምንድን ነው ልትሉኝ ትችላላችሁ ማለት ነው። የቴዲ አፍሮ ሙዚቃ የመጀመሪያው ሙዚቃ በስማ 8 ሚሊዮን ገብቷል። ሰብስክራይቡ 1 ከምናምን ነጥብ ሚሊዮን ነው ያለው። ኮመንት ስር ደግሞ ማለት ነው በስማ እንዳለ በእርግጠ ማዳም መሬማ ነው ያለው ቴዲ ስማቸውን ቀይሮታል። በዚህ አጋጣሚ እንግዲህ እንዳለ ኮመንት ስር ማለት ነው ይሄ ሁላ የምታዩት ቀይ፣ ቢጫ፣ ሰማያዊ ምናምን የበራበት እንዳለ የሚያበረታታ በእርግጠኝነት 20 ብር 100 ብር 20 ብር 100 ብር በእርግጠኝነት ዲያስፖራ 20 ብር 100 ብር ይሰጣል ብዬ አላስብም። እንዳለ የማዳም ቅመሞች ከስልካቸው ላይ ሀዲያ ነው የሰጡት ለቴዲ ማለት ነው። በጣም 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 በቃ የዚህን ያክል ነው። እንዴት ነው ሞራል በቃ አለ አይደለ? በስመ አብ። እኔ አሁን ዛሬ ነው ያዩት ኮመንት ገብቼ ቴዲ እኮ 1 ሚሊዮን ገባ ምናምን ያንሰዋል። እውነት ለመናገር በጣም ያንሳል። ይሄ ማለት በ2 ቀን ውስጥ ነው እንግዲህ። ትናንት ቀኑ ሙሉ ነው የቴዲ ሙዚቃ ቲክቶክን ሲቆጣጠረው የዋለው። የመጀመሪያ የለቀቀው ቪዲዮ እንግዲህ 8 ነጥብ ከምናምን ገብቷል። ሌሎቹ 2 ነጥብ 1 ነጥብ ምናምን ናቸውና በጣም የሚገርም ነው። በቃ በጣም በቃ እንዴት ልበላችሁ። እና ይሄ የምታዩት ኮመንት ስር ዩቲዩብ ቻናል ኮመንት ስር ሀዲያ የሰጡት በእርግጠኝነት የማዳም ቅመሞች ናቸው። በእርግጠኝነት ምክንያቱም ዲያስፖራ 25 ብር 50 ብር ምናምን ይሰጣል እንዴ ዶላር? እንደዛ አይመስለኝም። ያደ ነው። ልትኖሩም ትችላላችሁ። ካላችሁም አለው ብላችሁ ኮመንት ስራ አሳውቁኝ። ብቻ ግን ደስታቸውን እንዴት እንደገለጹ ይሄ ማሳያችሁ ሰማያዊ፣ ቢጫ ምናምን ጽሁፍ ያለው ኮመንት ስር ዩቲዩብ ቻናል ኮመንት ስር የቴዲ ዩቲዩብ ቻናል ኮመንት ስር ይሄ እንዳለ የማዳም ቅመሞች የሰጡት ስጦታ ነው። ትለያላችሁ። በጣም በቃ እኔ እንጃ ቃል የለኝም የምር። ሌሎችም ሰጥታችሁ ሊሆን ይችላል አይዶን ነው አላቅም። ግን እኔ የተረዳሁት የነሱ ነው የሚመስለኝ። ያኔ የሰጡበትን እንትናቸውን እየተጫንኩ ሲሄድ ዩቲዩበሮች አይደሉም ቲክቶክ ሊሆን ይችላሉ፣ ግን ዩቲዩበሮች አይደሉም። እያንዳንዱን ኮመንታቸውን ሄጄ አንብቤ በጣም ደስ የሚል ኮመንት ነው የተጻፈለት ለቴዲ ማለት ነው። ይገባዋል፣ ያንሰዋል፣ ከዚህም በላይ ይገባዋል፣ ያንሰዋል። እና ብቻ ግን ቃል የለኝም እኔ ሙዚቃውን ለመጠቀም ኮፒራይት ቢመጣብኝ በሚለው አልተጠቀምኩትም። ዛሬ ቤቱን ሄጄ ጎብኝቼ መጥቻለሁ ማለት ነው። ያው እንግዲህ ዩቲዩበር ስትሆኑ ፌመስ ምናምን የሚባል ነገር የለም። አንቺም ዩቲዩበር ሆነሽ ካቅምሽ የእሱን ዩቲዩብ አየሽ እንዳትሉ ይመቸስ። የንቀታቸው ጥግ እኮ በስማማ አንዳንዶቻቸው የሌለ ነው። በነገራችን ላይ ሰው በማንነቱ በሰውነቱ ብቻ ነው መከበር ያለበት እንጂ በውበቱ በቁመቱ ወይም ደግሞ በቁንጅናው ወይም ደግሞ በገንዘቡ ወይም ደግሞ በሌላ ነገር ሰውን አትገምቱ። በነገራችን ላይ ማለት ነው አንድ ሰው በሰውነቱ ብቻ ሰውን አክብሩት። ከዛ ውጪ የፈለገ ነገር ንግግር የሚስተካከል ነው። እንኳን አይደለም የኔ ንግግርማ ምርጥ ስማርት የሆነ ንግግር ነው። በጣም ነው የምኮራው በራሴ ማለት ነው። በራሴ የምተማመን ሰው ነኝ። ግን በራሳቸው የማይተማመኑ ሴቶች አሉና ለነሱ ያው እፈራላቸዋለሁ እንደዚህ አይነት ነገር ስትሉ የሆነ እንዳይሰማቸው። እኔ ግን እኮ የቀብራራው እህት እኮ ነኝ። እኔ አታቆኝም እንዴ? ቀብራራው ስንት ነገር ሲባል ሃይሚዬ የንግስቷ የወንድሜ ሚስት እንዲህ የሷን ቪዲዮ እያዩ እንዴት ነው እኔ ለአንድ ተራ እንደዚህ ተብያለሁ ብዬ ሞራል የሚሰማኝ? ትገርሙኛላችሁ አንዳንዶቻችሁ ማለት ነው። ኤኒዌይስ ማለት ነው በጣም ነው የምዝናናባቸው እኔ እንደዛ ስትሉ ማለት ነው። ወይ አታምሪ ወይ አታፍሪ ስትሉኝ በጣም ነው የምዝናናው። በጣም ማለት ነው። ለምን መሰላችሁ? ለምን ፈጣሪ ሲፈጥረኝ 10 ጣት አፍንጫ፣ ጆሮ፣ አይን እያንዳንዱ ነገር ፈጥሮኝ ስለሆነ ምኑንም ስላልነሳኝ አምራለሁ። በጣም ቆንጆ ውብ ነኝ። እንደ ሰው እንግዲህ ራቁቴን ካልመጣሁ ነው። እንደ ሰው የሆነ ሜካፕ ለጥፌ ካልመጣሁ ነው። አይሳካም። እሱ ደግሞ አይሆንም። ያለሁበት ቦታ ይመጥነዋል። ደግሞ ሜካፕ የሚደረግበት ቦታ የሚመጥን ቦታ አይደለም ያለሁት። ለዛ ነው። ኤኒዌይስ ቴዲያችን ይመችህ። ብቻ ሀዲያ የሚሰጥበትን ቦታ ላሳያችሁ። እዚህ ጋር ይኸው ኤስ ምልክት የዶላር ምልክቷ አለች። መስጠት የምትፈልጉ ሰዎች አሁንም ካላችሁ ይኸው እንደዚህ ሰታችሁ ይኸው ሴንድ ትላላችሁ። አሁን ይኸው እኔ ጋር ስገባ እንደዚህ አሁን እኔ ለቴዲ መላክ ብፈልግ ይኸው እንደዚህ ነው የሚያሳየኝ። አሁን ላኩለት ማለት ነው። ግን እኔ አላኩም። ምሳሌ ነው የምላችሁ። እኔ አላኩም፣ ሴንድ አላልኩትም እኔ ማለት ነው። ለምን አላክሽም እንዳትሉኝ
እንዴ ቤተሰቦች ብቻ ግን ሲላክ እንደዚህ ነው። ትመርጣላችሁ እዚህ ጋር ገንዘቡን የምትፈልጉት 100 ብር፣ 50 ብር፣ 60 ብር ከዛ በላይ እየመረጣችሁ ዩቱብ ቻናል ላይ ስጦታ እንደዚህ መልኩ ይሰጣል። ለቴዲ የመጀመሪያው አርቲስት ተሰጥቶ ያየሁት በአርቲስት ደረጃ በኮመንት ላይ ይሄ ሁሉ ያው ብር ነው ታውቃላችሁ ብዬ ተስፋ አደርጋለሁ። እና ይመች ቴዲ፣ የምሬን ነው። ባይ ቤተሰብ